ያቺ ቅጽበት። በዚያ ቅጽበት ነበር ፊት ለፊት ከቆመው የመስታወት ግርዶሽ ጀርባ ካሉት በርካታ ቢሮዎች የአንዱን በር ተከፍቶ በወረቀት የተሞላ ቢጫ ፋይል ያቀፈች ሴት ብቅ ያለችው። አይምሮዬ ለቅጽበት የት እንደሚያውቃት ከማሰብ ውጪ ለማስታወስ ብዙ ጊዜ አልወሰደብኝም። ረዘም ያለች ረጅሙ ፀጉሯ ወደ ኋላ ታስሮ የተለቀቀ ጠይም ሴት። ለራሴ ማህደረ አልኩ። ከዚህ ሁሉ ዓመት በኋላ እንኳን ከልጅነት ወደ አዋቂነት ከተሸጋገረ አጠቃላይ ለውጥ ውጪ የተጋነነ ለውጥ አልነበራትም። ውስጤ በደስታ ሲዘል ይታወቀኛል። ተነስቼ ወደፊት ሄድኩና ደንበኛ ለማስተናገድ በተሰራው የመስታወቱ ክብ ቀዳዳ በኩል ጎንበስ ብዬ በጎላ ድምፅ ጠራዋት። ማህደረ። ድንገት ዞረችና ወደ እኔ ሳይሆን ወደሚተራመሰው ሕዝብ የጠራትን ሰው ፍለጋ አይኖቿን አንከራተተች። እጄን አውለበለኩላት። ግራ በመጋባት አየት አደረገችኝና ወደ እኔ መታ በትህትና አቤት አለችኝ። ፊቷ ላይ ምንም አይነት ማስታወስ አይታይባትም ነበር። በዚህ ትንሽ ቅሬታ እንደተሰማኝ አስታውሳለሁ። ያን ያህል አርጅቼ ይሆን ከሚል ሀሳብ ጋር ካጎነበስኩበት ቀና ብዬ በፈገግታ ጠፋሁብሽ አልኳት። ትንሽ የሀፍረት ፈገግታ ፊቷ ላይ የታየ ወደ ቀኝ በኩል ተራመደች። በዚህ በኩል መስታወት ስላልነበረ በግልጽ መታየት እንችል ነበር። እናም ትንሽ አየችኝና ዩኒ እንዳትሆን ብቻ ብላ በሳቅ ፍልቅልቅ ብላ ነፍሴን በሐሴት ተሞላች። ከሆነ አይነት ሞት በኋላ የሚያውቀኝ ሰው ወዳሉበት ዓለም በትንሣኤ የተመለስኩ እስኪመስለኝ ውስጤ በደስታ ዘለለ። ያቀፈችውን ፋይል የሆነ ጠረጴዛ ላይ ያስቀመጠችና ሌላ በር ከፍታ ወደ እኔ መጣች። ተቃቅፈን በሳቀው ካካን። ከውስጤ መስታወቱ ያንጸባርቃል፣ ለዚህ ነው አለች ይቅርታ ባዘለ ድምፅ። አንተ፣ አንቺ እየተባባለን በግርምት ስንተያይ ቆየን። እንዲህ ነበር ከፀጉር በቀጠነች አጋጣሚ ማህደርን ዳግም ያገኘኋት። የዚያ ቀን እህቴ ጋር አስተዋወቅኳቸው። ታዲያ ስንመጣ እህቴ ምን አለች? የፊቷ ጥራት ሲያምር ንኪው ብሎኝ ነበር። ውይ ይሄ ፊት አልኩ በውስጤ። ማህደረ ጋር ስተቀያይረን ከተለያየን ከ3 ቀን በኋላ ይመስለኛል ደወለችልኝ። መቼ እረፍት እንደምሆን ስላላወቅኩ የእርሷን ስልክ ስጠብቅ ነበርና ደስ አለኝ። በቀጣዩ ቀን ቅዳሜ ምሳ ልንበላ ተቀጣጠርን። ሳገኛት እንደ መጀመሪያው ቀን ፍንድቅድቅ አላለችም። ትንሽ ቁጥብ ሆና ነበር። ቢሆንም ብዙ አወራን። የሚበዛውን ያወራሁት እኔ ብሆንም እሷም ትምህርት አቋርጬ ከሄድኩ በኋላ የተወራውን እዚያች ፎቶኮፒ ቤት ሄዳ ጓደኛዬ ምን ሆኜ እንደጠፋው እንደጠየቀችው ነገረችኝ። በዚህ ንግግሯ ውስጥ የተደሰተ የሆነ የመፈለግ ስሜት ተሰማኝ። እንዲሁ የኮሌጅ ጓደኝነት ቀረርባችን የፈጠረው በሚመስል ግልጽነት ህይወት እንዴት ነው አልኩ። የዚያ ቀን እችን ታጥቤ ልምጣ ብላ ሄዳ ከሩቅ ላስተናጋጁ ሂሳብ ስትከፍል አየኋት። አንዳንድ አመል እድሜ ልክ አይለቅም። ከዚያን ቀን በኋላ ግንኙነታችን አስገራሚ ነበር። እረፍቴን ጨርሼ ወደ አሜሪካ እስክመለስ ድረስ በየቀኑ በሚባል ሁኔታ እንገናኝና ሻይ ቡና ብለን እንለያያለን። አልፎ አልፎም እራት እንበላለን። ስፈራ ስቸር ይቅርታ በግል ጉዳይሽ ከገባው እንዲሁ የጓደኝነት ጥያቄ ነው፣ አላገባሽም አልኳት። ባክህ የኔ ነገር ትንሽ ግራ የገባው ነው፣ ስላንተ እናውራ
አንተስ? አላገባሁም። ምን ነው በሰላም? እውነቱን ለመናገር በቁም ነገር አስቤበት አላውቅም። በዚያ ላይ ፋታ የሌለው ህይወት እያሳለፍኩት ስልሽ እንኳን ስለሌላ ሰው ማሰብ ራስሽንም የሚያስረሳ እኔ እንጃ። ምናልባት ይህ አስቀያሚ መልክ የሚስባት ሴት ጠፍታ ይሆን? ተሳሳቅን። በ3 ወር ረፍቴ የሚበዛውን ማህደረ ጋር ጥሩ ጊዜ ያሳለፍን። አንድ ነገር እየገረመኝ ነበር። አንድም ቀን በቀጠርኩባት ሰዓት አይመቸኝም ብላ አታውቅም። ይሄ አደፋፍሮኝ ነው። ወደ አሜሪካ ልመለስ 2 ሳምንት ሲቀረኝ ከከተማ እንድንወጣ የጠየኳት። አንገቷ እንዳቀረቀረች ደስ እንዳለ አለችኝ። የነገሮች ፍጥነት ገረመኝ። መታቤ መሆኑ ቆይቶ ቢገባኝም አሜሪካና ሴት የሚል አጉል ሀሳብ ውልብ ብሎብኝ ነበር። ያቺ ኮስታራ ለሰላምታ እንኳን ደጅ የምታስጠና ሴት እንዲህ ስስባት የምትሳው ስገፋት የምትገፋ ሆና ሳገኛት ምን ላስብ? የት ከርሞ እንኳን እንደመጣ በወጉ ላላወቀችው ሰው ራሷን ጣል ስታደርግ ምን ልበል? ቢሆንም ይሄ ነው ብዬ በማልገልጸው ምክንያት ውስጤ ጨዋነቷን ይለፍፍ ነበር። ሐዋሳ ሄድን። እጅግ ውብ የሆነ ቀን ነበር ያሳለፍነው። በጀልባ ሐይቆች ቀዘፍን። እጅ ለእጅ ተያይዘን በእግራችን ብዙ ዞርን። ውስጤ እያደረግነው ባለው ነገር ቢደሰትም ውሃ፣ ጀልባና ሳሳይ ግን ከዚህ አካባቢ ሩጥ ብሎኝ ነበር። የሞሮኮ መከራዬ፣ ደስታዬ መሀል ዘብረቅ ብሎ እየገባ ያስቸግረኝ ነበር።